ሰላም ሰላም ውድ የአዲስ ፕሮፋይል ሰዎች እንደምትሰነበታችሁ ዛሬ እንግዲህ የምንገኘው የገበያ ቅኝት ፕሮግራም ላይ ነው። ዛሬ እንግዲህ የማስጎበኛችሁ እንስራ የተለያዩ የሸክላ ውጤቶችና የሸክላ ስራዎች ምን እንደሚመስል እንዴት እንደሚሰራ በሰፊው አስጎበኛችኋለሁ። ጥሩ ቆይታ እንደሚሆን ተስፋ አደርጋለሁ። አብራችሁ ተከተሉኝ፣ አብረን እንግባ። ሰላም እንዴት ነሽ? ደህና ነሽ? ሰላም ነሽ? እግዚአብሔር ይመስገን። ስምሽና ድርጅት ምን እንደሚባልና ስለ ቤት በሰፊው ታብራሪልኝ። ስለመጣችሁ እናመሰግናለን። ስሜ ምስራቅ አስራቴ ይባላል። በእንስራ የሸክላ ስራ ኃላፊነቱ የተወሰነ የህብረት ስራ ማህበር ጸሐፊና አባል ነኝ። እሺ በጣም አመሰግናለሁ። ስለዚህ ይሄ ቤቱ የሚታወቀው እንስራ በሚባለው ነው የሚታወቀው ማለት ስለዚህ አብረን እንስራ በሚለው ነው እናንተ ሰየማችሁት ማለት ነው። እሺ ስለ እንትኑ ከመግባታችን በፊት በጣም ብዙና ሰፊ ነገር ያለው እዚህ ጋር ምርቶችንም ያለው እያንዳንዱ አስጎብኛለሽ ተስፋ አደርጋለሁ። ይሄ ማህበር ከተቋቋመ ረጅም ጊዜ ነው እንዴት ነው የሚለው እንደውም ትንሽ ስለ ማህበራችሁ ትንሽ መገለጫ ቢሰጪኝ ከስሙ መነሻ ጀምረሽ ማለት ነው። እንስራ ወይም እንስራ ሲጠብቅና ሲላላ ሁለት ስያሜ ይኖረዋል። እንስራ ከተመሰረተ 5 አመቱ ነው። ህጋዊ እውቅና ደግሞ ካገኘ 4 አመቱን ጨርሶ 3 አመቱን ጨርሶ ይቅርታ 4ኛ አመቱን ይዟል። የመሰረቱትም የቀድሞ አዲስ አበባ መስተዳድር ታከለ ኡማ ናቸው። እንስራ ከመምጣታችን በፊት እንደዚሁ ማህበራት ሆነ በቀጨኔ አካባቢ የምንሰራ ሰዎች ነበርን። 15 ማህበር ነበርን። 15ቱ ማህበር የተለያየ ስም ስያሜ ነበራቸው። 15ቱ ማህበር ፈራርሰው አንድ ላይ ተጨምቀው ተዋህደው እንስራ የሚል ስያሜ ውስጥ ገብተው በማህበር ውስጥ 303 የሚሆኑ ሴት አባላትና 85 የሚሆኑ ሴት ሰራተኞች በስራችን የሚገኙ የሥራ ዕድል የፈጠርንላቸው 28 የሚሆኑ ደግሞ የጉልበት ሰራተኞች ጥሬ ዕቃ የሚያቀርቡልን ማቴሪያል የሚያቀርቡልንና የሰርቪስ አገልግሎት የሚሰጡን እነዚህ ሁሉ ሰራተኞች እዚህ ማዕከል ውስጥ ይገኛሉ። ስለዚህ በጣም ሰፊና ለሁሉም ተደራሽ የሆነ ቤት ማለት ነው ያለው። እሺ እስቲ ጉብኝታችን ከየት ነው የምንጀምረው? የጉብኝት የምንጀምረው መጀመሪያ ከጥሬ ዕቃ እሺ ከጥሬ ዕቃ ነው። እዚህ ጋር እናያለን። እዚህ ጋር ልክ ስገባ የነበረው ማለት ነው። ይሄ ጥሬ ዕቃ ነው። አፈሩ ነው ማለት ነው። ዋናው አፈሩ ይሄኛውን ከእንጦጦ ማርያም ጀርባ ልዩ ስሙ ጨፌ ከሚባል ጫካ ውስጥ ነው ተቆፍሮ የሚመጣው ከእንጦጦ ማርያም ጀርባ። ይሄም በማህበር ነው የሚመጣው። ብዙ ማህበራት ጥሬ ዕቃ አቅራቢዎች ከኛ ጋራ ትስስር አላቸው። ጥሬ ዕቃ አቅራቢዎቹ ማህበራት ናቸው። ይሄኛውን እንደዚህ በማዳበሪያ ለከተው በቁጥር ነው የምንገዛው። ስለዚህ የተለየ ነው ራሱ አፈሩ ከየትኛው ቦታ አይደለም የሚመጣው። መጀመሪያ ሸክላ ለመስራት ያፈር መምረጥ ያስፈልጋል። ይሄ የተመረጠ ነው ለሸክላ የሚሆን ነው። በምርምር ሳይሆን የቀድሞ እናቶች ሙያውን ያወርሰውን የሄዱትም ያሉትም እንደዚሁ በልምድ የተገኘው ወደ እናንተ በሳይንስ በምርምር የተገኘ አይደለም። እና አፈሩ ሲመጣ እንደዚህ ይሆናል። ከዚህ በኋላ ቀጥታ ወዴት ነው የሚሄደው? ይሰጣል። የፀሐይ ብርሃን እንዲያገኝ ይሰጣል እንጂ እርጥቡ ተቆፍሮ እንደመጣ ለሸክላ አገልግሎት አይውልም። እንደዛ ቢሆን ምንድነው የሚሆነው? ምርቱ ላይ የሚያጋጥመው ነገር አንደኛ ነገር ምርት ሆኖ በቃ ቃውን አይቋቋሙ ስራውን አይቋቋም። ግዴታ የፀሐይ ብርሃን ማግኘት አለበት ማለት ነው። በደንብ ያገኛል። መጀመሪያ እንደመጣ እንደዚህ ሆኖ ይደርቃል፣ ይከሰከሳል። ይሄው ንጹህ አፈር ነው። እንደምታዩ ጽድት ያለ ነው። በውስጡ መጀመሪያ ሲመጣ ያው እርጥብ ነበር ነው። ከረሉም እንደዚህ ቢጫ አይደለም ጠቆር ያለ ነው። ሲደርቅ እንደዚህ ወደ ቢጫነት ይለወጣል። በነገራችን ላይ በክረምት የፀሐይ ብርሃን ስለማናገኝ ከሰኔ ጀምሮ እስከ መስከረም እስከ ጥቅምት የሚሆን በቂ ጭቃ ያደረቅን ስቶር እናደርጋለን። እሱንም እናየዋለን። አዎ ግድ ነው። እሺ ለምን ይሄ ስራው መቋረጥ የለበትም። ስራችን ነው። ደሞዛችን ይሄው ነው። በተዳደረችንም ይሄው ነው። ስለዚህ ጭቃው በዚህ መልኩ ሰራተኞች እዚህ ጋር ያሰጣሉ። ከዚህ ሀፍሰው ቀጥታ ወዴት ነው የሚሄዱት? ወደ ጭቃ ማዘጋጃ ክፍል ወደዛው ማዘጋጃ። ስለዚህ አሁን እንደነገርሽኛው እዚህ ጋር በአፈሩ ተስተካክሎ እዚህ ጋር የፀሐይ ብርሃን እንዲያገኝ ያደርጋል። ይሰጣል ብለሽኛልና ይሰጣል። ቅዱስ ነግሪኝ ከንጦጦስና በልምድ ከናቶቻችን ተምራችሁ ነው እንዴት እንጂ በሳይንስ የተረጋገጠ ነገር የለውምና በልምድ እንደመጣ ነው የነገርሽኝ ማለት ነው። ስለዚህ አሁን ልክ እዚህ ጋር የነገርሽኝ ተቋማት ወይ የነበሩት አባላት በጠቅላላ እየሰለጠኑ ነው። እንዴት ነው ልምዱን ያገኙት? አሁን የተለያየ እንዴት ነው እንደዚህ ያሰፋችሁት ማለት ነው? ሰልጥኖ የገባ የለም። ልምዱን ሁሉም ከቤተሰቡ ከአካባቢው ይዞት የመጣ ነው። ከጎረቤቱ አሁን ለምሳሌ ራሴ ልውሰድ። እኔ ይሄን ሙያ የወሰድኩት ከናቴ ነው። ከናትሽ ነው? እናቴ ደግሞ ቀደም ሲል የወረሰችው ከጎረቤት ነው። እኔ አሁን ራሴን ቻልኩኝ። ከኒ ስር ደግሞ የሚኖረው በስልጣና በምንም ሙያው ማግኘት ይችላል ማለት ነው። እንደዛ ይችላል ማለት። ስለዚህ ፍላጎት ያለው ሰው እዚህ ማህበር ለመቀላቀል
ወይስ መስፈርት ምናምን አላችሁ? መስፈርት አለው። ሙያውን ማህበሩን ለመቀላቀል መጀመሪያ የአዲስ አበባ የነዋሪነት መታወቂያ ያስፈልገዋል። ከመንግስት ዳ ነፃ የሆነ ደብዳቤ ያመጣል ከሚኖርበት ተቋም አካባቢ። እሺ ከዛ በኋላ ፎቶዎች ፎቶኮፒዎች ምናምን ያዘጋጃል። መታወቂያ ኮፒ ያዘጋጃል። ለምን መንግስት ማወቅ አለበት እነዛ ፋይሎች ተደራጅተው አባል ለመሆኑ የሚመለከተው አካል ሁሉ እናሳውቃለን። አባል ጨምረናል አባል አስገብተናል ብላችሁ ማለት ነው። እንጨምራለን። ሰላም ናችሁ? እንዴት ናችሁ? እንግዲህ ወደ ጭቃ ማዘጋጃው ክፍል ገባን። እሺ መብራቱን እናብራው። ደስ ይለናል በደንብ እንዲታይ። መብራት አብሪ ይሁን። ጥሩ ነው። ስለዚህ ይሄ እንግዲህ ቀጥታ አፈሩ እዛ ሜዳ ላይ ያየነው ይሄ ነው። እነዚህ አንኳሮቹ ከስከስ ይደረጋሉ። ተከሳሉ በመከስከሻ ማለት ነው። ቆይ ትንሽዬ ለሙከራ እኔ ላሳያችሁ። እሺ ደስ ይለናል። ናቸው ለኛ ሁሉንም ነገር ጭቃውን ሁሉንም አዘጋጅተው የምንሰራበት ቦታ ላይ በራሳቸው ጉልበት ነው የሚያቀርቡልን። እንድች ይከሰክሳሉ። እኔን ሁሉ እኛ ነን ያስተማርናቸው። እናንተ ናችሁ ያስተማራቻቸው ማለት ነው። ቀደም ሲል ሁሉ ነገር የጉልበት ስራ ሁሉ ነገር አውጥተን አጠናቀን ከጅምሩ እስከ መጨረሻው አጠናቀን የምንሰራው ራሳችን በራሳችን ነበር። አሁን ግን ወደ እንስራ ስንመጣ ቀደም ሲል ገልጫለሁ 85 የሚሆኑ ሰራተኞች ስላሉ ይሄን ሁሉ በእያንዳንዳቸው በየስራ ድርሻቸው ተከፋፍለው ነው የሚሰሩት። እንድች ይከሰክሳሉ። ይሁኑ ቀድመው ይጨምራሉ። እዚህ ውስጥ ቀድሞ ወደ ማዘጋጃው ወደዚህኛው ጋር እንጨምር። እሺ ይሄ ውሃ ይገባል አስቀድሞ። ከዛ አንኳሩ እንደዚህ ይገባል። አንኳሩ ከገባ በኋላ ደግሞ ደቀቅ ያለው ከላይ እንደዚህ እየተነሰነሰ ይራሳል። አንኳሩ ከስር ምታረጊ ቶሎ እንዲማማ ነው ማለት ነው። ጠንከር ስለሚል ከስር ሲቀመጥ ከላይ ያለው ውሃ ወደ ታች እየገባ ቀስ እያለ ያረሰዋል። ይሄ ገንዳ የጭቃ መጠኑ አንዱ ገንዳ 25 ማዳበሪያ አንዱ ገንዳ 25 ማዳበሪያ ነው የሚይዘው። እንደዛ እንዲተደርጎ ነው የተሰራው ማለት ነው። የተሰራው ሲሰራም እንደዚሁ ቢስ እንትን ቢልም ያው የኛ መጠኑን እናውቀዋለን። መጠኑን አንታውቃላችሁ ማለት ነው። 25 ማዳበሪያ ተቆጥሮ እያንዳንዱ ገንዳ ላይ ተቀምጦ በልኩ ልክ 25ቷ ስትጨርስ እዚህ አፉ ድረስ ይሞላል። አሁን ግዛው ይወጣ እንደማየው ጭቃዎቹ ወጥተዋል ማለት ነው። ሁለት ገንዳ ወጥቷል። ከዚህኛው ሁለት ገንዳ ወጥቷል። ከያንዳንዱ ሁለት ገንዳዎች። አሁን ዛሬ የሚራሰው ለነገ ጠዋት ነው ማለት ነው። ስለዚህ ከዛ በኋላ ልክ እንትን እንዳሉ አንድ ጊዜ እቺማን እያሸች ታሳይ። እሺ ይሄ አይነት ማቴሪያል ይደባለቃል። አንደኛው ማቴሪያል ከወዳደቁ ወይም ደግሞ እኛ ስንሰራቸው የተበላሹብን የተሰበሩብን ሸክላዎች ካሉ አይጣሉ መልሰው አገልግሎት ላይ ይውላሉ። ገል ይባላል። ሁለተኛውና ደግሞ ትልቁ የእንጀራ መጋገሪያ ምጣድ ያረጁ የተሰበሩት እንደዚህ እንደኛ ማህበራት ናቸው። ከየትም ቦታ ቢሆን ለቅመው ይዘው ይመጣሉ። ለእናንተ ያስረክቧቸዋል? ያስረክቡናል። መጀመሪያ እንንኒና ወደዚህ ጋር እንመጣለን። እሺ እንግዲህ የተሰባበሩ ሸክላዎች ምጣዶች እዚህ ይገኛሉ። እንደምታያቸው ግልጽ ናቸው። እነዚህን እኛን ያገለገሉ ወይም ደግሞ ምጣዱን ሲሰሩ የተሰበረባቸው ከአዲስ አበባ ውጪ ነው እነዚህ የሚገኙት። ይዘዋቸው ይመጣሉ እኛ ጋር። እነዚህ በደንብ ተከስክሰው ወፍጮ አለን እዚሁ ወፍጮ ይፈጫል። ከሁለተኛው ደግሞ ማደባለቂያ ይሄኛው ነው። ነጩ አሸዋ ነው። ቅድም ያልሽ ማለት ነው። ነጩ አሸዋ ነው ይሄኛው። ነጩ አሸዋ ነው የሚባለው ይሄኛው ከአዲስ አበባ ውጪ ከኦሮሚያ ክልል ነው የሚመጣው። ማህበራት ናቸው ቆፍረው ያው የገበያ ትስስር አለ እርስ በርሳችን አላችሁ። እነሱም ቀጥታ እዚህ ያመጡልናል ባይሱዚ እየጫኑ። ይሄኛውም የፀሐይ ብርሃን ያስፈልገዋል። ዛሜዳ ላይ ዛሬ ስላልተሰጣ ነው ይሰጣና ይነፋና አንኳር የሆነውን ፌቱ ደግሞ በወፍጮ ይፈጫል ማለት ነው። ወፍጮ ከተፈጨ በኋላ እንደዚህ አይነት ውጤት ይሰጣናል። ገሎቹ ማለት ነው። እንደዚህ የሰራተኞች እዚሁ ይፈጩልናል በኩንታል ይፈጫል። ለእያንዳንዱ ገንዳ ስንት ግራም እንደሚያስፈልገው በማዳበሪያ እየተሞላ በሚዛን እየተመዘነ ወደዚህ ጭቃ ማደባለቅ ስራ ይካሄዳል። እንግዲህ ገሎቹም ነጫሻዎቹም ጭቃውም ከወጣ በኋላ ቀጥታ ማዳበሪያ ይዘረጋና እዚህ ላይ መጀመሪያ ጭቃው ይወጣል። በላው ላይ ሁለቱ አይነት ማቴሪያል ይደረግና በደንብ መጀመሪያ በእጅ እንደዚህ ከተንፈረፈረ በኋላ እንደ እንኩሮ ማለት ነው። ከዛ በኋላ በግር ይረገጣል ማለት ነው። በግር በደንብ ከተረገጠ በኋላ እንደዚህ ይጠቀለላል። ከተጠቀለለ በኋላ በትንሹ በግር ራሳቸው በእጃቸውና በግራቸው እየቆራረጡ
እዚች ላይ ይከምሯታል ማለት ነው በእግር የሚረገጥበት ምክንያት ራሱ በደንብ እርስ ይጣበቃል ይዋሃዳል በደንብ እንደሞ እንደገና ማረጋገጫው በእጅ እየታየ ነው ይለያል ራሱ ሲበቃው ቆንጆ ሲሆን ሲዋሃድ ሁለቱ አይነት ማቴሪያል ሲዋሃድ በቃ ወይል በቃ ወያሉ በእጃቸው ያረጋገጡ እንደዚህ ያስታውቃል በደንብ ታሸነ ያልታሸ ያስታውቃል በደንብ ካልታሸ እንደዚህ ሊጥ ነገር ይሆናል በደንብ ከታሸ ደግሞ እጅ ላይ አይጣበቅ እንዲስቲው ራሱ ልክ እንደዚህ ይለቃል በደንብ ካልታሸ ጥብቅ ነው ስለዚህ በሱ ቼክ እየተደረገ ያው የለመዱት ስራ ስለሆነ ያቆታል እነሱ እንደዚህ ከሰሩ በኋላ እንደዚህ ይቆለላል እዚህ ላይ ጋር ነው የሚቆለላል ይከመራል ይሁሉ ያለቀለት ነው አሁን ይሄ ለአባሉ የተዘጋጀ ነው ቢቆይ በረጅም ጊዜ ምንም አይሆንም ችግር የለውም ንፋስ ብቻ እንዳያድርቀው በላስቲክ በደንብ እየተጠረዘ እንዳይደርቅ ከደረቀ ደግሞ ውሃ እዚሁ ላይ ከፍ እየተደረገ ሽግ ተደርጎ ይቀመጣል ግን ይሄ ጉልበት በዝባሽ ስለሆነ አንዳንድ ጊዜም የሰው ጉልበትም ስለሚወስድ ይሄንን ነገር ለማስቀረት ዘመናዊ ማደባለቂያ ገዝተናል ስልጣናውን እስከምንወስድ ድረስ ነው ተገዝቷል እነዚህ ይሄኛው ዘመናዊ አርካሚ ስለሆነ ጭቃው በጣም ጭቃ ሲዘጋጅ በጣም የሰው ጉልበት ይወስዳል ትንሽ የሰው ጉልበት ለመቀነስ ግማሽም ይሄን አገልግሎት ቢሰጠን ግማሽም በሰው ጉልበት ቢሰራ ይሄን ዘመናዊ ማደባለቂያ ገዝተናል ይሄን ስልጣና ወስደን በቅርብ ጊዜ የመብራት ችግር ነበረብን አስከብተናል አሁን አገልግሎት ይሰጣል ከትንሽ ጊዜ በኋላ ጫናውም ይቀንሳል ማለት ነው ከዛም እየተመዘነ ላባሉ ሴቱ ራሱ ሰራተኛው ራሱ ቁጭ ባለበት ቦታ እየሄደ ቁጭ ያደርጋል ማለት ነው በኪሎ ይተመዘናል በኪሎ በሚፈልጉት መጠን 500 ግራም ፈለጉ 1000 ግራም ፈለጉ 2000 ግራም ፈለጉ ሚዛኗ አዝች ሆነች እየተመዘነች ይሄዳል ማለት ነው ይሄድላችኋል ከዛ ቀጥታ ወደ ማምረቻው ነው የምንሄደው ማለት ነው አሁን ቀጥታ ከማዘጋጃው ጭቃ ከተዘጋጀበት ቦታ ወደ ማምረቻ መተናል አሁን ሴቱ በኪሎግራም አባሉ በሚፈልገው መንገድ ለሴቱ አቅርቧል ለእህታችን አቅርቧል መጀመሪያ ሸክላው ከመሰራቷ በፊት እቺኛዋ ከብረት የተቀረጸች ዊል ትባላለች ከኤሌክትሪክ ነፃ ነች በእጅ የምትሽከረከር ነች ራሷ ትሽከረከር ዊል ትባላለች እቺ እንግዲህ ጥቅሟ ትልቁ ነገር ምርት ትጨምራለች የሰው ጉልበት ትቀንሳለች እቺ ነች ትልቋ ነገር አሁን እዚህ ጋር በእጅ ተጠፈጠፍና ጀበና ለመስራት መጀመሪያ ይሄ ሆዱ ነው የሚሰራው ሆዱ ወይም ድርጆ ይባላል ድርጆ እሺ አሁን አንድ ስሬ እናሳይ ሆዱ ነው የሚሰራው እንትን ሰራ ሻርክ ሰራ ሁሉም የራሱ ሙያ አለ ሁሉም የራሱ ሙያ ያለው ብዙ ሙያ ያለው ሰው አለ ትንሽ ሙያ ያለው ሰው አለ ብዙ ማለት በቃ ሁሉንም አይነት የሚችል ሁሉንም ቅድስቱንም ባዙንም በቃ አልችልም የሚሉ ሙያ የሌለው ሰው አለ በቃ አንዳንዱ ደግሞ ሁለት አይነት አንድ አይነት ሶስት አይነት አራት አይነት የሚችላል ስራው አሁን ዛሬ እቺ ድርጇ ከተደረጀች ዳመና ካልሆነ ዛሬውኑ እቺ ንፋስ ላይ ተደርጋ እቺ ስትደርቅ ከላዋ አንገቷ ከላይ ያለችው ነገር ትጨረሳለች እንጂ በአንድ ቀን ተሰርቶ በአንድ ቀን አይቀጣም ቢያንስ ለአንድ ሳምንት ጊዜ መስጠት ያስፈልጋል አየር የፀሐይ ብርሃን መድረቅ አለበት ሻይን መደረግ አለበት ስለዚህ ሁሉ ጊዜ ስለሚያስፈልግ በአንድ ቀን ወጣ የሚባል የለም ግን ስራው ነው የሚያልቅለት ልክ ነው እንደዚህ ማለት የጀበና ቅርጽ የተለያየ ቅርጽ አለ አንድ አይነት ነው የሚሰራው የተለያየ ቅርጽ አለው ጀበና አሁን ለምሳሌ ጉራጌ ጀበና አለ የጉራጌ ጀበና ሆዱ በጣም ዝርጥጥ ይደረግና አንገቷ በቀጭኗ ነው የምትደረገው ሌላው ደግሞ የትግሬ ጀበና የሚባል አለ እንደውም ዛሬ ስላላመረተች ነው እንጂ እሷ ነች የምትሰራው በዋነኝነት የትግሬ ጀበና ደግሞ ይሄ ፍንጭ መቅጃ የሌለው ባፉ ብቻ የሚቀዳበት ስለዚህ ሁሉም የብሔር ቤተሰቦች ታመርታላችሁ ማለት ነው ጀበና ማሳመሪያ ነች ማለት ቅርጹ አይቺ መጨመሪያ ነው ጭቃችን ለማጣበብ ይሄኛው ለማጣበብ እንትን እንዲመጣላት ማለት ነው እየጠበበ እንዲመጣ አሁን ቅድም የነገርሽኝ ነገር ያስተዋልኩት ነው እዛ ጋር በደንብ ካላመነ ካልታጠ ለመስራት ራሱ አስቸጋሪ ነው የሚሆነው ይፍረከረካል ይቀልጣል ራሱ እንዲዚ አይቆምም ይወድቃል ራሱ ስንጥቅ እያለ ይወድቃል ስለዚህ ሁሉ ነገር መሰረቱ ነው ያለው ማለት ነው መሰረቱ ዋናው ሸክላ ለመስራት ጥርት ያለ የጭቃ አዘገጃጀት ያስፈልጋል
የጭቃ አዘገጃጀቱ ጥርት ካላለ ሲራስ ከጓጎለ ከቀጠነ ሸክላውም እንደዛ አስቸጋሪ ነው የሚሆነው ለመስራት ነው ቀደም የተለያየ ስራ የሚሰሩ ያሉ ልሽኛልና ሙያ ሼር ይደራረጋሉ ወይስ እንደ ፍላጎታቸው ነው ለምሳሌ አንዱ የሚችል ዛሬ ይሄኛው ለሰልጥን ወይ ሄዶ ወቅ ምንም የሚል ነገር ፍላጎት አለ ያው እንስራ የህብረት ስራ ትልቁ ነገር ህብረት ስራ መሆናችን መደጋገፍ ነው አሁን ለምሳሌ እኔ የተለያየ ስራ መስራት ተፈልጋለሁ አስለምዱኝ ምናምን ጋር ማንንም በማንንም ላይ ይጨከን የስራው ፍላጎት ይኑረኝ እንጂ እህቴና አስለምጂኝ እኔ ቋልችልም አንቺ ትቻለሽ ካልኩኝ ታስለምደኛለች ስለዚህ ሁሉም ይደጋገፋል አሁን አብዛኛው ነገር አሁን እዚህ ከመጣ ብዙ አይነት ስራ ይችላልው ባዝ ሰራለው መትከያ ሰራለው የሻማ ማብሪያ ሰራለው ስሪ የሚሉኝ ነገር ሰራለው ስለዚህ እዚህ ጋር በብረት መሰረታችሁ አንዱ ነው ቀስ ወደ አንዱ ቀስ ስንሰራ ደግሞ ይሄ ነገር እንዴት ነው ቻልኩት ወይ እንዴት ነው አሪፍ ነው ወይ አስተያየት እየተደጋገፍን ስበርሳችን ነው እንላለን ትልቁ ጥንካሬው ምንድነው ሸክላ ስራ ብቻ አይደለም ማህበራዊ ኑሯችን ደስ ይላል በድር እናምራለን እድራለን የንስራ እድራለን እዚቹ በየሼዳችን ላይ ቆብና ቋቁማለን የራሳችን ማህበር አለን ማህበር ሲኖረን እንጠራራለን ባለም በደስታ በሰርግ ጊዜ እንጠራራለን ያው ቤተሰብ ደስ ይላል አው መንፈሱም እንድትታዩ ምናምን እናቶች ልጆቻቸውም ይዘው መጡ አይቻልም እንዴ አሉ እንደሱ ያየው ነበር ቤቱ በነገራችን ቤታችን የምንሄደው ልናድርበት እንጂ ውሏችን እዚህ ትልቁ ቤታችን እዚህ ስለዚህ ይናፍቀናል ሁሉም ከባከባሉ ስጋት አይኖርም አንድ እናት እዚህ ምሰራ የሚጠባ ልጅ ካላት ዴኬር ውስጥ አስቀምጥና ልጇን በቅርበት እያየች ጡት ምጠባም ከሆነ እያጠባች የሚወጣ ንፋስና ፀሐይ ትንሽ በመጠኑ ተቀብሎ ትንሽ መጠጥ ሲል እንዲስቲው እንዳይወላገድ አይወለጋገድም ምጥጥ ብሏል ራሱ ይችላል አሁን የድርጁ አልቋል ምንድነው የሚቀጥለው ከዚህ ላይ አንገቱን ፍንጩ ጆሮ ይሰራል ማለት ነው ስለዚህ እቺኛዋ አንገቷ እንደዚህ ተተከለው ማለት ነው አዎ ስለዚህ አንገት የሚሰራ ራሱን ይችላል ለብቻ ነው ማለት ነው ራሱኛው ያው እርስ በርሱ ይያያዛል ስለዚህ አንገቷን በእንደዚህ መልክ ነው በእጅ መጀመሪያ እንደዚህ ይደረጋሉ አብዛኛው ደግሞ ሸክላ ከሚሰሩ ምን ማቴሪያል ያስፈልጋቸዋል ቅርጽም ለማውጣትም ቁመናው እንዲያምር ምን ያስፈልጋል ብዙ ሰው ማያቃቸው ግን አጠገባችን ያሉ ነገሮች ናቸው እነዚህ ሸንበቆ ወይም ቀሰብ እነዚህ ቆራረጡና እንደዚህ ይደረጋሉ በእነሱ ነው ቅርጽ የሚወጡት ማለት ነው ግን እየሰራሽ እነዚህ ደግሞ የፀጉር ማበጠሪያዎች ዲዛይን የምናደርግባት ይችኛዋን ሆዷን ቅድም ድርጆ ስትደረጀ የነበረችው ካለቀ የጫማ ሶል ተቆርጦ የጫማ ሶል ለስለስ ያለ በሱ እንደገና ደግሞ ብርጭቆ ወረቀት የግሪስል ዕቃ እንደዚህ ስለዚህ ለማለስለሻ በግሪስል ዕቃ ስለዚህ ከአካባቢያችን ካለ ነገር አካባቢያችን ያሩቅ ማንሄድ ይሄ ራሱ የፀጉር ሚዶ ካገለገለ በኋላ እንጠቀምበታለን እና በእንደነሱ እንደዚህ ውብ ራሱ እንዲሆን የሚሆነው ማለት ነው ማለትሽ ነው እነዚህ ለምን እዛችን በፎቶ ይወጣቻለች እናያታለን እሺ በቅርጾኛ ቀርጸን ተቀብሉ የተጠቀምንባቸው እዛ ማሳያ ጹጋ ጋር እናያቸዋለን እሺ ተፈጥሮ ነው እንግዲህ ከበሮ በሰው እጅ ሲያውት ያምራሉ አንዳንድ ሰው ያው ሸክላ ይንቃል በጣም ቀለል አድርጎ ነው የሚያየው ስራውን ግን ሲያውት ይገነዘቡታል እውነት ነው አሁን ይካየሽኝ ራሱ በእንደዚህ ልክ አልገመትሽም አልጠበቅኩም ካፈሩ ጀምሮ ነው ይገረመኝ አንዳንድ ሰው ማፈር ነው የሚመስለኝ አንድ እንደሱ ይገምታሉ ብዙ ሰው ሌላው ደግሞ በቃ ይሄ እንደ ተራ መጫወቻ ነገር ልጆች ሆነን ስናቦካ ምናምን እንደዛ ተደርጎ የሚሰራ ነው የሚመስላቸው ግን በጣም በቃ በጥንቃቄ በቃ በማስተዋል በደንብ ይሄ አርት ነው ጥበብ ነው ሚስጥር ነው የራሱ የሆነ ሚስጥር አለው ይሄ እውነት ነው ከጠቢቡ ሰለሞን ጀምሮ ከእስራኤል ጀምሮ ከጎንደር ጀምሮ ሲወርስ ሲዋረስ ታሪክ ይዞ ቀጨኔ ላይ የሰፈረ ታሪክ ነው ያው እኔ ብዙ 100% ባላቀውም ቀደም ያሉ እዛ የሚኖሩ ትልልቅ ሰዎች ያውቁታል ከዛ ግሪ ጀምሮ ለዛ ነው ሚስጥር ነው የሚባለው ማለት ነው
እንግዲህ ይሄን ደግሞ ሸክላ ሰሪ ደግሞ ለየት የሚያደርገው ልዩ ስም ያለው ባለእጅ ነው ባለእጅ ደግሞ ፈላሻ ይባላል በመጽሐፍ ቅዱስ እንኳን በእጁ የሚሰራ ጥበበኛ ማለት ነው ማሽን የማይጠቀም ሌላ ምርምር የማይጠቀም ቴክኖሎጂ የማይጠቀም በራሱ ፈጥሮ የሚሰራ ጥበበኛ በእጁ የሚሰራ ጥበብ የደ ጥበብ ባለሙያ ባለእጅ ይባላል እውነት ነው እናንተ ሁሉ ነገር ያው በእጅ ምንም በዚህ አጋጣሚ ሳረሰው ማለት ሳላልፍ ሳረሰው መናገር የምፈልገው ነገር ይሄን ሙያ የሚደግፉ ብዙ የመንግስት አካላትም አሉ ለምሳሌ ትልቁ ነገር ባህልና ቱሪዝም ስፖርት ሚኒስቴሮች ከጎናችን ሆነው የሚያበረታቱን ስራችን አደባባይ እንዲወጣ በሚዲያ እንዲታይ አገር እንዲያቀው ዓለም አቀፍ እንዲሆን አገር አቀፍ እንዲሆን ይሄ የሸክላ ስራ ሙያ ከንስራ እስከ ክልል ደረጃ ሙያው እንዲዘረጋ ስልጣና እንድንሰጥ የሚረዱን አካላት ናቸው በዚህ አጋጣሚ እናመሰግናለን እውነት ነው ይገባቸዋል ቅድም ብዬሽ ነበርኮ ብዙ እህቶችና ብዙ የእናቶች የሥራ እድል የፈጠረ ነው ብዬሻለሁና እናቶች ቤት በቃ በልጆቻቸው ምክንያት ይብን አይቀሩም እንዳልሽኝ እዚህ በደንብ ቀለስ ብላቸው ማህበራዊ ህይወታቸው ራሱ በጣም ሰፊ አንድ እናት ካረገዘች ከወለደች በኋላ ቤቷ ታረሳ ሲመጣ ጠንከር ሲል ልጇ እዚሁ ዴኬር እያስቀመጠች መለስ እያለች ልጇን እያየች አሁን እቺ ይቅርታ በዚች ላይ ፍንጯን እቺ ተጀመረችው መቀጃዋ እቺ መቀጃዋ ማለት ነው ቅርጽም እንደነገርሽኝ በዚህኛው አወጣች በዚህኛው አንገቷ ላይ ያለችውን ቅርጽ አወጣች እና ልጇን እያየች በቅርብ ብዙም ባሰራ የወንድ እጅ የባሏ እጅ ሳታይ ለልጇ ወጪ እንዳትቸገር ገባው ጣያለች ልጇን እየተመለከተች በአቅሟ ሰርታ ትሄዳለች ወደ ቤቷ በጣም ደስ የሚል አባል ብቻ አይደለም ሰራተኞቻችንም ቢወልዱም ልጅ እያያዙ እየመጡ እዚሁ እያስተኙ በዚህ ማቆያ ውስጥ እያስቀመጡ ይሰራሉ ይሄ ለአባሉ ብቻ እሺ አሁን እዚህ ጋር ፍንጯን ጨረሰ አንገቷ መጀመሪያ ያለቀች ቀጥላ ፍንጯን አለቀች አሁን ጆሮ እየተከለች ነው ማያዣዋ አማያዣዋን ማለት ነው በብዛት እንደዚህ አምርታችሁ ታስቀምጡት ወይስ ኦርደር ሲመጣ ነው ኦርደር ብቻ እንጠብቅ ያመርታችሁ ይቀመጣል ለምን በየሳምንቱ በየ15 ቀኑ እናቃጥላለን ኦርደር በመጣ ጊዜ እንዳመጣጡ ይስተናገዳል ይሄ ከዚህ የሚወጣው መርካቶ በጅምላ የሚወጣው ከዚህ ቤት ነው ከክልል የሚመጣ አለ የየራሳችን ብዙ የግል ካስተመሮች አሉን ይወስዱልናል ስለዚህ ሸክላው ተጠራቀመ ቀን ዘመን ምን አንቆጥርለት በ15 ቀንም በሳምንትም በ20 ቀንም እንደተከን ቁጥሩ በዛ እንዳለ ቶሎ ብለን አዘጋጅተን ለካስተመር መስጠት ነው ስለዚህ ሁሉ ጊዜ ምርት አለ አይቋረጥ ተመሳሳይ በስፔሻል መልኩ የሚያዛችሁ ምናምን አለ በስፔሻልም በኦርደርም ኦርደር ሲያዝ ስፔሻል ይካተታል ለምን ከኢትዮጵያ ውጪ ስለሚሄድ መልኩ ቆንጆ እንዲሆን ለምን እዛ እስኪደርስ ድረስ ብዙ ጊዜ ይፈጃል የባህር ትራንስፖርት ጠብቆ ነው የሚሄደው ያ ሲጉላላ እንት እንዳይሰበርበትም ጥንካሬው እንዲጨምር መልኩ እንዲጨምር አድርጎ በደንብ አዞ ይሄዳል ቋሚ ደንበኛ ነው እኛም ደግሞ ስራው ስለሚያውቁት አባሉ የኦርደር ሲመጣ በሙያቸው ልክ ነው የሚሰጠው ጀበና ለሚፈልግ ሰው ለምሳሌ አንድ አባል 80 ጀበና ይሰጣታል ግን በፍላጎቷ ሳይሆን ተራዋ ሲደርስ ነው የሚሰጣት መዝገብ አለ ሁሉም በሙያው እየተመዘገበ ጀበና ሰሪ ለብቻ ይመዘገባል ድስት ሰሪ ለብቻ ማጨሻ ሰሪ ለብቻ ሁሉም በሙያው ልክ ተመዝግቦ ይቀመጥና ያ ፍላጎቱ እንደመጣ ለምሳሌ 8000 ጀበና ቢመጣ ለ100 ሰው ይሰጣል 80 ያከፋፍለን ማለት ነው ሲመጣ ባደራ መልክ ይሰጣቸዋል አደራችሁ ውበቱን መልኩን ጥንካሬውን ስለሚያውቁት ማለት ነው እዛች ጋር በደንብ ጥንክር ብለው ነው የሚሰሩት ትንሽ ሳንቲሟም ጨመረ ስለምትል በነገርሽ ውጪ ስለሚሄድ በስነ ስርዓት ጊዜው ቆይታ ጥት ያለ ስራ ነው የሚሰራው ይሄ ሀገር ትልካላችሁ የሚወስዳለው አሜሪካ ጀርመን ሳውዲ አረቢያ 11 ሀገር ይሄዳል በጣም እዚያው የተለያየ በቋሚነት ነው እነዚህ ሀገር የሚሄዱት በቋሚ እሺ ፍንጯ እንደጨረሰ እቺ ጆሮ እንደጨረሰች አሁን እቺን በቀላሏ ነገር ቶሎ አስጋያጥቻት አሁን ደግሞ በይበልጥ ደግሞ ውበቷ እንዲያምር ነጠብጣብ ታረግባታለች ከዚህ በእንደዚህ ነው ማለት ነው ዞር አድርጊላትና እንደዚህ ተነቅሳታለች ይባላል ንቅሳት ነው የሚባለው ቀጠን ባሊ ስንጥር ነች የምትደረገው ንቅሳቷ ማለት ነው ስንጥሯ ራሱ ለዚህ ለንቅሳት የምትሆን ተዘጋጅታ ማለት ተዘጋጀህ ለብቻ በጣም ነው የሚያምረው ትልቅ አርት ነው
ቅርጹን ይዞ በቃ የዚህ ቅርጽ ይዘና በዛኛ ሳይት ትደግማለች ማለት ነው። የዚህ ቅርጽ አንድ አይነት ነው እኩል ማለት ነው። አሁን ይሄ ካለቀ በኋላ ይሄኛውም ድጋሚ ቢያንስ ዛሬ የተሰራው ለነገ እቺ አንገቷም ከላይ ያለችው ነገሯ በደንብ ምጥጥ ብላ ልክ እንደ ግርጇ እንደዚህ ራሷን ስትችል ይቺ ትታፈፋለች በቦንዳ። ስለዚህ እሷን ደግሞ እንያት። እሺ አሁን ወደ ማፈፊያ ነው የመጣ ነው። ሳያፈፈች ነው ማለት ነው። ማፈፊያ የምትታፈፈው ከቦንዳ የተቆረጠች ነች። እቺ ቦንዳ ነች። እሺ አሁን በዚህች ቀጥታ ትታፈፋለች። ቅርጽና ሲዛታለች በዚህ ማለት ነው። እቺም አንድ አይነት ነች። ማፈፊያት ስለዚህ ጥሩ ቅርጽ ይዞ ጥሩ ቅርጽ እንዲኖር ሻይን እንዲቀበል ለስላሴ እንዲኖር ሲታፈፍ ነው ማለት ነው። ካልታፈፈ አይሆንም፣ ውበትም አይኖርም። ይሄ ደግሞ ቂጡ በደንብ እንዲቀመጥ ነው። የቡታጋዝ ቅርጽ ይባላል። የቡታጋዝ ቅርጽ ነው የሚባለው። አሁን ቡታጋዝ እየጠፋ ነው፣ ወደ ስቶፍ ተቀየረ። ወደ ስቶፍ ስለዚህ ስቶፍ ላይ የሚቀመጥ መሆን አለበት። ከሰላይ ሁሉ ላይም ሲጣድ እንደዚህ ብሎ ፍንግል እንዳይል ስለዚህ ማፈፍ የሚባለው እሱ ነው ማለት ነው። ከታፈፈ በኋላ ይሄኛው አፋፊ ይባላል። ይሄ መልሶ አገልግሎት ላይ ይውላል። ሶሃር ከፍከፍ ተደርጎ በእጅ አሸት ተደርጎ ወይም ብቻ ደግሞ መልሶ ከሌላ ጭቃ ጋር ዋህዶ መልሶ እንደ አዲስ አገልግሎት ላይ ይቀርባል ማለት ነው። ስለዚህ ከዛው ነው ሪሳይክል ነው የሚጣል ነገር የለም። እኛ ካመዱ በስተቀር የምንጥለው ነገር የለም። አሁን ውሃ ትንሽ የራስ አድርጋ ልታለሰልስ ነው በጎማ። ለምን ውበቷን ታስጭ ትንሽ ሽው አበሳበስ ይደረጋል። አሁን እቺ ብርጭቆ ወረቀት ነች። ጠቅለል ተደርጋ ማለስለሻው ማለት ነው። ትንሽዬ እንደሱ ይደረጋል። አሁን ይሄ እንደዚህ የሚሞጀቀው አባጣ ጎባጣ የሆነ ሁሉ እኩል ያደርጋል ማለት ነው በብርጭቆ ወረቀት። ጠረቅ ነስቺ የተዘረከረኩ ፓርቶች ጠረቅ ሆኖ እኩል እየሆነ ነው። አይሽው ለስላሴው እየመጣ ነው። በደንብ ነው የሚያስታውቀው ራሱ አይን ላይ። እንደዚህ በመስራት አንዳንድ ጊዜ ሰዓቱ ማይበቃንም። እውነት ነው። በደንብ ነው ጊዜ የሚወስደው። ጊዜ ይወስዳል፣ ጉልበት ይወስዳል፣ ጊዜ ይወስዳል። ለዛውም እነዚያውን በስራችን የተቀጠሩ ሰዎች ብዙ የኛን የሥራ ጉልበት ቅነሳ ስላደረጉልን እንጂ ቀላል ስራ አይደለም። ሸክላ ስራ እንደቀላል የሚታይ አይደለም። እቺኛዋ ደግሞ ከህንጻ መሳሪያ ላይ ሲሰሩ የምትቆራረጥች የኤሌክትሪክ ማስተላለፊያ ጎማ ነች። ድጋሚ ደግሞ በሷ ነው የሚለሰልሰው። በሷ ደግሞ እቺ ትለሰልሳለች። እቺ ከሌለችም የግሪስ ሊቃ ካለች እሷም ትሆናለች። ያንዳንዱ ነገር ለቤት ግንባታ ነው። ይተለሰነ ነው ራሱ ይሄንን ለስራ ብሎ ግዴታ ጫካለው ጎደል ያለው ጋር ደግሞ ምርግ እና እንደዚህ ከሱ ጋራ ከጭቃው ጋር ያስታወሳችሁ ነገሩ ደስ የሚለው ሙያው ጥበቡን አብረን ያደግንበት ነው። እሱ መሆኑ በጣም ደስ የሚለው አሁን የትንሽ ለየት ያለች ውበት እየጨመረችበት ነው እየነቀሰችው ድጋሚ መቀነት። አሁን የኛው መቀነት ጀበና ስለሆነ መቀነት ነው የሚባለው። በጣም የምታምር እጅሽ ይባረክ ይያል። እነዚህ ሁሉ የሚሰጡ ናቸው። አሁን እንደዚህ ተለስልሰው እንዲደርቁ ንፋስ እንዲቀበሉ አየር እንዲገባ እየመጠጠ እየደረቀ ሲሄድ ከረሉን አሁን የጠቆር ያለ አይደለም ከረሉን እየቀየረ ወደ ነጭነት እንደዚህ ይቀየራል። እንትን ሲነካው ማለት ነው። ፀሐይ ሲነካው ነጭ ይሆናል። መልሶ ደግሞ ይገለበጣል። ነገ ድጋሚ ይወጣል። ሲደርቅ ቀጥታ በብርጭቆ ወረቀት ይፈተጋል። ሻይን ይደረጋል። እዛ ጋር ነው። እሻው ክረምት ሲሆን እንዴት ነው የምታሩት? ክረምት ደግሞ ሲሆን እዛ ጋር ባህላዊ ራሱ ማድረቅ ያለ አላችሁ። ባህላዊ ራሱን እናያለን የሚለው ስለዚህ በራሳችን በፈጠራ የሰራችሁት ነው። አሁን ወደ እዚህ ጋር ሻይን ነው። ይሄ ሻይን ቦታ ነው። የሻይን ቦታ ነው። ሁሉም ሳይሆን የተወሰነው እዚህ ሼድ ላይ ላለ የሚሰጥ ነው። አሁን ሙሉ በሙሉ በፀሐይ ሲደርቅ ይሄን ይመስላል። ማለት ከረል ይመስላል። በፀሐይ ሲደርቅ ነው የምታምረው። እቺ ነው የምትመስለው። በባህላዊ በጭሱ ደግሞ ሲደርቅ ይሄንን ይመስላል።
ይሄ በባህላዊ ነው ይሄ በጭሱ ነው የደረቀው የጭሱን ከራል ይዘው የክረምት ነው ከዚህ በኋላ ይሄ እየጠፋ ነው የሚሄደው እስከ መስከረም ይሄ ጭሱ ነው ይሄ ፀሐይ ኳሊቲስ ሁለቱም እኩል ነው ችግር የለም ሻይ ላይም ሲገባ እኩል ነው ምንም ልዩነት የለውም የከለኛው ምንድነው ጭሱ ፀሐዩን ለመተካት ነው ማለት ነው አሁን እንደዚህ ከተደረገ በኋላ በብርጭቆ ወረቀት ትንሽ ይፈተጋል አንድ ጀበና ስቲፌን ነው መጀመሪያ እኔ እነሱን ስራ ላይ አለመሻማት እንጂ ያው ሙያው የራሴ ነው እኮ ብለሽኛል በደንብ እንደምቺ ነግረሽኛል እኔ ስራዬ ስለዚህ በብርጭቆ ወረቀት እንደዚህ ይፈተጋል ሻይን ከመደረጉ በፊት አሁን ይሄኛው ምንድነው በብርጭቆ ወረቀት የሚጠቅመው ምንድነው አሁን በቃ ይሻካራ ምናምን ያለበትን ሁሉ ሙልጭ አድርጎ የብርጭቆ ወረቀቱ እንዲለሰልስ ያደርገዋል ማለት ነው ለዛ ነው ብርጭቆ ወረቀት ሲፈተግም ይሄኛው እንዳይጠፋ ሽልሞቹ ንቅሳቶቹ እንዳይጠፋ ስለዚህ በጥንቃቄ ይደረጋል አሁን እቺኛው በብርጭቆ ወረቀት እንደዚህ ከተፈተገች በኋላ በቦሮቦር ይቀባል ይሄ ቦሮቦር ነው ቦሮቦር ይባላል ቀይ አፈር ነው ከኬሚካል ከቀለም ነፃ ነው ከኬሚካልም ከቀለም ነፃ ነው ይሄ አፈር ነው ቀይ አፈር ለብቻው አንደኛው ለብቻ ነው የሚመጣው አንደኛው የሚመጣው ከመንዛገር ነው ሁለተኛው ደግሞ እዚቹ ከቀጨኔ አካባቢ ሁለት አይነት ናቸው አንድ ላይ ይዋሃድና በውሃ ይበጠበጣል እንደዚህ ይደረጋል ሌላው ደግሞ እዚች ጋር ትንሽዬ ጋዝና ዘይት እንደዚህ ይደረጋል ለሻይኑ ሌላው ደግሞ ያጎበር ጨርቅ ዋና ማብሪያው ነው በእያንዳንዱ በደረጃ እናያለን እሺ አሁን አንድ ለቅለቅ አድርጊና ገለጥ አድርገሽ አሳይ መጀመሪያ ይሄው ከጋዙም ከዘይቱም በጣቷ እናካች እሺ አሁን እየቀባች ነው ማለት ነው አሁን እዚህ ጋር እየቀባች ነው ቀያሻዋ ደግሞ መልኩን ይሄ ቦሮቦሩ ግዴታ እሱ ከሌለ ሸክላ ሊሆን አይሆን ማለት እንደዚህ መልክ ይዞ እንዲወጣ የሚያደርገው እሱ ነው ዋናው በዘይቷ በደንብ ጥግብ እስከምትል ድረስ ተደጋጋሚ ጊዜ አይነከርም አንዴ ከተነከረ በኋላ በደንብ እየዘዋዘረች ሁሉንም ነግራው በቂ ነው ማለት ነው ሁሉንም በደንብ ሽት ታረጋትና አጎበሯ ለምን አገልግሎቷ ታበራለች እንደስ አሁን ስትሰራበት ታይዋል ትንሽ ለማሳያ ያህል እሺ በዚህ ነው ተከታተሉ በጣም የሚገርመው አሁን እንደሽ ይሄ ማጎበሩም በቀበልም ምን ያገኛችሁ ስለዚህ እንዲመጣ በፊት ይሄ አጎበሩ ቅርብ ጊዜ ነው በፊት ባገለገሉ ካልሲዎች ነበር የምንጠቀመው ወይም ደግሞ ይሄ እናቶች የሚያስሯት ሻሽ እቺ ወንፊት እቺ እቺ ያጎበር መልክ ያላት አለች ለበሱ ነበር ከዛ አሁን ይሄ ክፍለ ሀገር ላይ ምናምን ስለሚገኝ ይሄኛውን ሲያመጡልን በልምድ ያዝን ይሆናል ላይ እኛ በነገራችን ላይ እንትን እናደርጋለን ሙከራ እናደርጋለን ይሆናል ወይስ አይሆንም ብለን እኛ ነን እዚህ በቅርብ ጊዜ ነው እኛ በእኛ ዘመን ይሄኛውን አጎበር ይሄ በጣም የሚገርመው በቃ በራች አሁን እቺኛ ፀሐይ ከሆነ ቆንጆ የሚያቃጥል ፀሐይ ከሆነ ፀሐይ ላይ ይሰጣል ፀሐይ ካልሆነ ደግሞ ቀጥታ ኩሽና ገብተን እዛ በማሞቂያ እናሞቃለን ኦኬ እሺ አሁን ፀሐይ ካለ ይሄ መሰላ ላይ ይወጣን ቆጥ ላይ ይወጣ ምናምን አናሙቀው እዚሁ ፀሐይ ላይ ይሞቅልናል ከዛ በኋላ ብድግ አድርገን እሳት ውስጥ እንጨምረዋለን በዚህ አጋጣሚ ደግሞ ለክረምት የሚሆኑ ጭቃዎችን እያዘጋጀን እንደዚህ በስቶር ነው እናስቀምጣላችሁ እዛ ላይ ማለት ነው ቅድም እንደነገርሽ ክረምት ላይ መስጠት ስለማንችል እዚህ ጋር ሁሉ ክረምታችን አስቀድመን አዘጋጅተን ታስቀምጣላችሁ ማለት ነው አሁን ወዴት ነው የምንሄደው እንገባለን ትንሽ አስቸጋሪና ፈታኝ ነች እንግዲህ ወርቅ በሳት ተፈትኖ አይደል ወርቅ የሚሆነው ሸክላም በሳት ተፈትኖ ነው እንግዲህ ሸክላ የሚሆነው ወርቅና ሸክላ ተመሳሳይ ናቸው በምን ነው የምትጠቀሙት እዚህ ጋር ግባቶች ይታዩኛል ግባት አለው ያኛው ከእንትን ካለ በኋላ በእንጨት በኩበት በሳጋቱራ ነው የምንጠቀመው መጀመሪያ ሸክላዎቹ እዛ በደንብ ተንቃቅተው ሞቀው ሲያበቁ እርግጠኛ ከሆኑ ሰዓት ውስጥ ለመግባት ብቁ ሲሆኑ እንጨቱ ከስር ይጎዘጎዛል በላው ላይ ሸክላ ይደረጋል ማንኛውንም ሸክላ እናደርጋለን ከዛ በኋላ በላው ላይ ኩበቱ እንደ ልብስ ይለብሳል ይታጀባል እንደ ዳቦ በደንብ ፍን ተደርጎ ቀዳዳ ሳይገባው ይደረጋል ከዛ እሳቱ ይለኮሳል እሳቱ ነዶ ሲያበቃ ሸክላው እሳት ውስጥ ቀይ ሲሆን ቀይ ከተፈለገ እዛው ቀይ ውስጥ እሳት ውስጥ እናቀላለን
አስቸኳይም ከሆነ ደግሞ ከዛ ውስጥ አውጥተን ለብቻ ማብረጃው ጋር እናስቀምጣለን መሬት ጥቁር ከተፈለገ ደግሞ ሳጋቱራ አለ እንደሱ በማህበር ነው የሚቀርበው ሳጋቱራ ዘርግፈን ከሳቱ ትኩሱን ይያወጣን ሳጋቱራ ውስጥ አርገን ሽፍን አድርገን እዛው ራሱ ጠቁሮ ይወጣል ትራም አላቸው ሸክላዎቹ ራሳቸው ንግባ ጭሱም አስቸጋሪ ስለሆነ እዚህ ጋር እንሆናለን ሙቀትም አለው እንግዲህ ላንቺ ነው እንጂ ለኔ ችግር የለው እሺ አዝጋም ያየው ነው የተቃጠሉ ይወጡ ነው ቅድም እንደ ዳቦ እንደዚህ ሸፍና ያልሽኝ በእንደዚህ ነው ማለት ነው ስለዚህ ሲወጣ ምናምን ለእናንተ ምጣሩት ጥንቃቄ የለም የመቃጠል ነገር እጃችሁ ምናምን እችት በዱላ ነው የሚወጣው በእንጨት ነው የሚወጣው አንድ ጊዜ ገባ በሉና ወጣ በሉና አንድ ጊዜ በእንጨት ነው የሚወጣው ማለት ነው እናወጣለን አብራችሁ እኔና አንቺ እናወጣለን አረ በለበሉ ፀጉርሽ ይሆና አሸፈንኩም እውነት ፀጉር ማረግ አይቸወይ ሊሻሽ ተሰራው ችግር የለም እውነት አይቆይ አይደለም አንቺ ስታልነገርም ታገኘሽ አርግ እሺ ችግር ያንተ እንበልና እዚህ ጋር ይወጣ ስላለ እዚህ ጋር ባህላዊ ማሞቂያው ይሄኛው ነው ቆጥ ይባላል እሺ ይሄ ባህላዊ ነው ቅድም የነገርሽ ማለት እዚህ ጋር ይደረደራል ይሞቃል እዚህ ጋር ሸክላው ሲቃጠል እዚህ ጋር ያለውን ያሞቃል ቀጣይ ሰዓት የሚገባው ማለት ነው በሌላው ደግሞ በጣም እርጥብ የሆነው ፀሐዩን የሚተካ ደግሞ እላይ ያለው ሶስተኛው ቆጥ ላይ ማለት ነው ፀሐይን ተክቶ የሚያድርቀው ነው ወይም ደግሞ ይሄው እዚህ ጋር ማለት እዚህ ጋር ማየት ይቻላል እሺ ሌላው ከዚህ እንደወጣ ቀጥታ ኩበት እንጨት ይደረግና እዚህ ጋር ተደርጎ እንደዚህ ይቃጠላል አሁን ከዚህ እንደወጣ ቀይ ከተፈለገ እዚሁ ይቀላል ወይም ደግሞ አውጥተን መሬቷን ጽድት አድርገን መሬት ላይ እንቆልላለን ጥቁር ከተፈለገ ደግሞ ከዚህ ውስጥ እያወጣን ቶሎ እዚህ ሳጋቱራ ቅጠል አድርገን ቅጠል እንኳን ብዙ ማይን ስለሚጎዳ ሳጋቱራ ብቻውን አድርገን እንደዚህ ያጠቆረን እናወጣለን ማለት ነው ተወደቀ ቅጠል እንተሻፍላችሁ ይችላል እሺ ያ ስራ ላይ ስለሆኑ እንግዲህ ያሳለፍኳቸው ነው አሁን ሁሉም ሸክላዎች እዚህ ከተቃጠሉሻል ተበርካቶች ትንሽ ከባድ ነው እዚህ ሁሉም ሰው ያቃጠለ ነው እንደምታዩት እሳቱን ትንሽ ይከብዳል ይሄንን እንችላችሁ ነው እንግዲህ ይሄን ችለን ይሄን አስቸጋሪ ፓርት መስለኛል እዚህ ክፍል ዋናው ይሄኛው ነው ዋናው እዚህ ጋር ነው ከዚህ እንደጨረስን ቀጥታ ይሄንን ይዘን ወዴት ነው የምንሄደው ወደ ትልቁ ቤት ወደ ሱቁ ወደ ማሳያው እንሄዳለን ወደ ዋናው ክፍል እንሄዳለን እሺ አሁን እንግዲህ ቀጥታ ከኩሽና የወጡ ሸክሎች ናቸው አሁን ተተኩሶ የወጡ ትኩስ ሸክላዎች ናቸው እሺ አሁን ከዛ እንደወጣ ቀጥታ ለካስተመር እናስረከባለን በጅምላ በችርቻሮ የሚወስዱ ወደ ውጭ ሀገር የሚወስዱ አሉ እነዚህ አሁን ክልል ላይ የሚሄዱ ናቸው አምታሽጋቸው ክልል የሚሄዱ ናቸው ወደ ክልል ክፍለ ሀገር የሚሄዱ ናቸው በዚህ በሰጋቱ ነው እንዳይሰበሩ በጭድ በሳር እያሰረች ነው አሁን የኛው ቀጥታ ወዴት ነው ሄደው ክፍለ ሀገር ጭድ ማለት ነው አጭድ ነው አስተካክል ነው እሺ በጭድ በሳር ይታሰራል ማለት ነው ይሄው ያሰረች ነው ቼክ እያደረገች ነው የተሰበረ ነገር ካለው አይሄድም ያስተውቃል ለህዝብ አገል ድምጽ አለው አሁን ለምሳሌ እያደረገች ነው ሁሉ እንዲህ እየመታችሁ ነው አይሹ ክልል ይያለ ነው አሁን ይሄ ንጹህ ነው ማለት ነው አሁን የኛው የተሰበረ ቢኖር እዛው ሰዓት ውስጥ ቢፈነዳ ምን ቢል ድምጽ አይኖረው ዷዷዷ ድምጽ ነው ያለው ይሄኛው እዚሁ ቤት ይቀራል መልሶ ወደዛ ወደ ወፍጮ ነው የምንወስደው እንጂ ለህዝብ አንሰጥ እሺ ስለዚህ በዚህ መልኩ ነው ዛሬ ማምሻዋን ታስራለች ማለት ነው ይሄን ማምሻውን አስራ ወደ ተጠቃሚ በሙሉ እዚህ ነው አገልግሎት ያለው እዛው ላይ ተደርጎ ዋጋው ምንም መጠየቅ ምንም አያስፈልግም ምላው ላይ ዋጋው አለ አንብቦ በተመጣጣይ ዋጋ ነው ፊክስ ነው ፊክስ ነው ምንም ነገር የለም ሴልሶች አሉ እቃውን አይቶ ከፍሎ ይዞ መሄድ ብቻ ነው ክርክር የለም መጨረሻው ምናምን የለም ከዚህ ሌላ ደግሞ ተጨማሪ አድዋ 00 ላይ እንደዚሁ አነስ ያለች ሱቅም እዛለችን እዛ ማግኘት ይቻላል ስለዚህ ወደዚህ እንገባለን ማለት እሺ ሄልሲዬ እንዴት ዋላችሁ ሰላም ነው አሁን ወደ መጨረሻው ክፍል መተና ከዛ ሁሉ ነሽ መፈተን እንዴ ከፈተናው ከምኑ በኋላ ወደ ትልቁ ቦታ መተናን አሁን ሁሉም ምርቶች እዚህ ይገኛሉ ሰታቴውም እዚህ አለ ባህሉን ሳይለቅ ይሄ የድግሱ መስሪያ ሰታቴ ነው የሚባለው ሰታቴ ይባላል ሰታቴ አሁን እንግዲህ ያው ትልቁ ብረት ድስት ተከቷል ይሄን አለ አሁን ላይ የሚጠቀማል የሚጠቀማል በጣም ደስ የሚለው አሁን ይሄ ቦርደር ነው ይሄኛው ነው ቦርደር ማዘዝ የሚችል ይሰራለታል ግን ይሄ ለማሳያ ተብሎ ነው ዋጋ ወጥቶለታል ዋጋ 15000 ብር 15000 ሁለት እዛ ጋር 15000 ብር ነው ይሄኛው ሞፎ ነው ሞፎ ምንድነው ሞፎ ማለት የአረቦች ቂጣ መጋገሪያ ነው ይሄ ቦርደር በትዛዝ ነው የተሰራው ግን እንደሌሎቹ እንትን የተደረገበት ነገር የለም ይሄ ሻይን አልተደረገም በሻካራ ነው አይደረግም በስሏል እዛ ተቃጥሎ ነው የመጣው ሻይን አልፈልግም አይደረግም ለምን ብዙ ሳትና ምን ስለሚነድበት እነሱ ያቁታል አረቦቹ ስለዚህ በተዛራ ማለት ነው
እዚህ ጉልላት አለ ባህላዊ ጎጆ ቤት ገጠር ላይ ሳር ቤት ሲኖር ከላይ የሚያደርጓት ነች ሌላው የላዛኛ እቃው እዚህ ይገኛል ማቅረቢያው እዚህም አለ የላዛኛ እቃ ባዞች አሉ እነዚህ ደግሞ ጣራን የሚወክሉ ጣናዎች እንዳይከሱኝ እነዚህ በማሽን ቀለም የተቀቡ ናቸው ሸክላ ሆነው ሸክላ ለሚፈልግ ሰው ይሄ ለሚፈልግ ሰው በእንደዚህ አይነት ቀለም መልኩ ይሰጣል ሼልፎች ላይ ያሉት ሁሉም በኦርደር እነዚህ ሁሉ ጌጦች ናቸው ጌጣጌጦች መትከያዎች ናቸው ትንሽ የመስኮት አበባ መትከያ ናቸው የሻማ ማብሪያዎች እዚህ ይገኛሉ የጣን ማጨሻ እዚህ ይገኛል የጣን ማጨሻዎች እነዚህ ዘመናዊ ከሰል ማንደጃ ይሄኛው ከሰል ማንደጃ ነው ቆንጆ ነው ዘመናዊ ነው ያማረ ነው ለስላሴው ሻይኑ ለየት ያለ ነው ዋጋው ራሱ 1500 ነው ያው ማምራች ስለሆነ ቀነስ አርገን ነው የምንሸጠው በጣም ነው የሚያምረው 1500 ናቸው እነዚህ ለወተት ለጠላ ለምን የምንጠቀማቸው ናቸው እንስራው እዚህ ጋር ደግሞ ካምፋየር አለ ካምፋየር ከዚህ ምሽት ላይ እሳት እየነደደ ትልልቅ ቤት ትልልቅ ሆቴል ላይ ምሽቱን ለማድመቅ የሚጠቀሙበት ኦርደር ነው ይሄኛው ምሽያጭ ነው ኦርደር ማዘዝ ይቻላል ሌላው ደግሞ ቆቆች አሉ እነዚህ የወፍ ዘሮች ቆቆች ናቸው ጌጣጌጦች ናቸው እነዚህ በጣም ነው የሚያማምሩ ቀለሞቹም የሚቀቡ እዚሁ ናቸው ማየት ይቻላል እዚህ ነው ቀለም እዚሁ አባለች ይሄ የዚህ ሙያ አንድ ሴት ብቻ ነች ብቻዋን ነው የምትሰራው እሷ ማየት እንችላለን ምንድነው የመጣው ቀድም የቆቆች ያልሽኝ ይሄ እንግዲህ ቀለም ቤት ነው ቀለም ሽልም ይባላል በቀለም የተዋቡ የተጌጡ ሸክላዎችን ለሚፈልግ ሰው እዛ ጋር እናቀርባለን ኦርደርም ለሚያዝ ሰው እዚሁ ነው ይዘጋ አሁን ለምሳሌ እነዚህ የምታያቸው የተደረደሩ ረከቦቶች ናቸው የቡና ማቅረቢያ ናቸው ስኒዎቹም እዚህ ጋር ተሰርተዋል የራሳቸውን አንድ አይነት ነው ማች የሆነ ነው ረከቦቱና ስኒው ማች የሆነ ረከቦች የሚወስዳለ አለ ስኒም ብቻ የሚወስዳለ ረከቦት ያኝጣም ደረጃ አለው እስከ 1500 እስከ 1000 ብር እስከ 3000 ብር ደረጃ ማለት ነው በደረጃ ነው የሚሸጠው የ12 ስኒ ያለ የ20 ስኒ ያለ የ6 ስኒ ያለ ደረጃ አለው ቅርጹን በእንደዚህ መልኩ ነው ታውጣው ማለት ነው ባለሙያ ነች ራሷን የምትሰራው ሸክላ ተሰራም ስራው ይሄ ነው እሷ ሸክላ ተሰራም ቀለሙን ብቻ የምትሰራው ሲጀመር የሷ ስራ እንደው ይበልጣል ብዙ ነው ብቻዋን ስለሆነች እዚህ የሷ ብዙ ነው እነዚህ ግርግራዎች ገና ለሷ የተዘጋጁ ናቸው ያው ቀስ እያለች ይሁሉ ጌጥ መታወጣበት ክፍል ነው በጣም ሰፊ ነው እሺ አሁን ደግሞ የትኛው እዚህ ክፍል ደግሞ መስችኛው ጋር መስና ነው ጌጣዋል በጣም የሚያማምሩ በጣም እነዚህ አሁን የክትፎ ጣባዎች ናቸው እዚህ ጋር ይሄኛውን የሚፈልግ ሰው ከነስፌቱ ከነማረጉ እናዘጋጅተናል አይ ይሄንን የሚሰሩ አሉ ተሰስር ከኛ ጋር አድርገው እንደዚህ ይሄን ጨሌውን የሚሰሩ ከዚህ ቤት ውጪ ናቸው ለሚፈልግ ሰው ሸክላውን እዚህ ይሰራለትና ይሄኛው ሌላ ቦታ ተወስዶ ተሰርቶ ይመጣለታል ማለት መርካቶ ውስጥ ነው የሚሰራው ይሄኛው ስለዚህ እነዚህ ጣባዎች እንደዚህ ማለት ነው ይሄ ስራዎቹ ሸክላዎቹ የኛ ናቸው የራሳችን ናቸው እነዚህ መርካቶ ተወስደው ለሚፈልግ ሰው ይጌጥለታል የተጌጠም ካለ እንደዚህ የሚፈልግ ሰው ብድግ አድርጎ ያለቀለት ይወስዳል ማለት ነው እነዚህ ክትፎ ናቸው እዚህ ጋር የሾርባ እቃዎች የእነዚህ ሾርባዎች የሚጥሚጣ ያይብ የዱለት ናቸው እነዚህ እቃዎች ማለት ትልልቅ ዋጋ ሁሉ ተለጥፎበታል እነዚህ ደግሞ ትልልቅ የክትፎ ማቅረቢያ ናቸው እስከ 25 ኪሎ እስከ 30 ኪሎ የሚይዙ ናቸው ዋጋውም ቅናሽ ነው አሁን ያኛው 5000 ብር ነው በጣም ትልቁ አሁን ቅናሽ ነው ከ20 ኪሎ እስከ 25 ኪሎ ይይዛል በጣም ይሄኛው 15 ኪሎ ይይዛል 15 ኪሎ እነዚህ ደግሞ ሌሎቹ ጀበኖች ናቸው እነዚህ ጀበና ናቸው እነዚህ የአማራ ጀበና አለ የትግሬ ጀበና አለ የትግሬ ጀበና አለ የጉራጌ አለ ይሄ እሺ የጉራጌ አለ እንደምንጮ ደበደ አስተማማኝ እንደዚህ ያለ የቅቤ ማቀለጫ አለ ክትፎ ላይ የሚደረጉት ማለት ነው ከናደራረጉ ስለዚህ ዋጋውን ኦሬዲ ስለተለጠፈላችሁ ያለ ድስቶች አሉ የፍም ድስት አሉ የወጥ መስሪያ አለ ሁሉም ነገር በደረጃው አቀማመጥ ተለይቶ እንዳይደበላለቅ ተደርጎ
ለምሳሌ እስቲ አሁን ከዋጋዎች እስከ ሰው ብዙ ጊዜ ሸክላ ድስቶች ነው ስለሚፈልግ እስቲ አንዳንድ ገለጻ ብትነግሪኝ ስለ ዋጋዎቹ። ዋጋው እዚህ አምራች ስለሆነ ዋጋችን በጣም ቅናሽ ነው። ስራችን ጥራት ያለው ነው። አሁን ዋጋ ከተፈለገ ገዢ ከመጣው ሴልሶችን መጠየቅ ሻጮችን መጠየቅ አይጠበቅበትም። ዋጋው ውላውላው ያለ አሁን ለምሳሌ ይሄኛውን ድስት ብንወስድ የሽሮ ድስት ነች 800 ብር ተብሎ ተለጥፎበታል። በቃ እቺ የሽሮ ድስት ነች። እቺ መውሰድ ይችላል ማለት ነው። ሌላው ደግሞ በተሻለ ነገር ፈልጋለሁ ካለች በቀለም ያጌጠች ውስጧ ንጹህ ነች። ምንም አይነት ምግብ ቢሰራባት ለብክለት አታጋለጥ። በጣም ምንጭም እሷ ተለጠፈባት መሰለኝ። ይታወቃል አንዱ ከተለጠፈበት በእርግጠኝነት 5 ነው የምትሆነው። በጣም ነው የምታምረው። ቆንጆ ናቸው። ያው እነዚህ 5 እነዚህ የፍም ማቅረቢያ ናቸው። ጠረጴዛ ላይ ፍም ተደርጎ የከሰል ፍም እዚህ ጋር ተደርጎ እንዳይበርድ እንዳይቀዘቅዝ ተደርጎ ሁሉንም ነገር ለብዙ ሰዓት እንዲቆይ ያደርጋል። ይሄኛው አሁን ቅድምዬ እንደነገርኩሽ እነዚህ የኦርደር እቃዎች ናቸው። ወደ ውጭ ሀገር ከኢትዮጵያ ውጪ የሚሄዱ ናቸው ብለሽ ነበር። እነዚህ አሁን ጀበኖች ናቸው። እንደምታይ አንድ ሴት 80 ጀበና ትሰራለች እያለሁ አሁን ከዚህ ቀጥታ ወዴት ነው የሚሄዱት? በሳጥን ይታሰራሉ ይዘጋጃሉ። አሁን ሳጥኖቹ እነዚህ ናቸው። እንደመጡ እንደዚህ ይቆለላሉ። እነዚህ ሳጥኑን የሚያመጣው የሸክላው አካል ነው። እንደዚህ ከተደረገ በኋላ የራሱ ክፍል አለው ማለት ነው። እነዚህ ወረቀቱን የምናገኝ የራሳችን ደንበኞች አሉ የሚያቀርቡልን ኦርደር ነው። አዘጋጁልን እንላቸዋለን፣ ያዘጋጁልናል። ለምን ከሄዱ ወረቀቶቹም ሳጥኖቹም ተመልሰው አይመጡም። ሳጥኑን የሚያዘጋጅልን ደንበኛ አለን። ወረቀቶቹ እንደዚህ እንዳሉ በኪሎ ብለሽ ለማታሸግ ቀጥታ ወደዚህ ይሄኛው አሁን እነዚህ ታሸጉ ናቸው። እነዚህ ጀበና እዛ ጋር ተቆልሏል። እንደምታዩ ያለቀለት ጀበና ነው። ይሄ ታሸገ ነው። አሁን እነዚህ በሙሉ የታሸጉ ናቸው። ከታሸጉ በኋላ የቃቸው ብዛት የቃው አይነት እዚህ ጋር በፓርከር ይጻፋል ማለት ነው። ካዛ ለምሳሌ ቡና ጠጡ ጀበና 50 ይላል። 50 ፍሬ ነው እዚህ ውስጥ ያለው። ቡና ጠጡ ማለት ደግሞ ትንንሽዬ ናቸው። እዚህ ጋር ደግሞ ብናይ ደግሞ የትግራይ ጀበና 30 ናቸው። በቃ በየእንትኑ ሳጥኑ በሚችለው ማለት ነው ይላሉ። እንደዚህ ናቸው። ለዚህ መጠን ነው በጣም የሚታሸጉት። እዚህ ጋር መጥበቅ በጣም ነው ማመሰግነው ስለነበረን ቆይታ። እግዚአብሔር ይስጥልኝ። ጥሩ ነገር ነው ዛሬ። በጣም ጥሩ ነገር እውቀት ማለት ውሎ ሳይሆን እውቀት ነው የሸመቱት። በጣም ደስ የሚል ነገር ነውና ለተመልካቾቻችን የት እንዳላችሁ አድራሻም ካላችሁ በስልክም ኦንላይን ማለት የሚፈልግ ካለ ሙሉ አድራሻችሁ ትገልጭልኝ ለመጨረሻ። እሺ እናመሰግናለን ለሁሉም ነገር። እኛን ለሚፈልግ ሰው አድራሻችን ግልጽ ነው። ከሰሜን ማዘጋጃ ጀርባ ናይጄሪያ ኤምባሲ አጠገብ ከፍ ብሎ እዛ እንገኛለን። ሌላው ደግሞ ስልክ ከተፈለገ ቢዝነስ ካርድም አለን፣ ስልክ እንሰጣለን። ሌላ ደግሞ አድሬሳችን ሌላ ከተፈለገ አድዋ አለ፣ እዛም ታፔላ አለን። እዛ ላይ ማይቶ መምጣት ይቻላል። ሌላ በፌስቡክም በቲክቶክ ላይ እንገኛለን። ስለዚህ ስልክ ቁጥራችሁ ለምሳሌ ደውሉ ለምጣት ለሚፈልግ ሰው ስልክ ቁጥራችሁ 0910 14 25 59 ብለው ቢደውሉ ያለውን ኢንፎርሜሽን ያገኛሉ። ሁሉም መረጃ ግዢም ኦርደርም ትዛዝም ማግኘት ይችላሉ። እሺ ስለነበረን ቆይታ በጣም አመሰግናለሁ። ጊዜሽን መስዋዕት አድርገሽ ስራሽን አቁመሽ ይሄን ሁሉ መግለጫና ማብራሪያ ስላደረግሽልኝ አመሰግናለሁ። እጃችሁ ይባረክ። መልካም የስራ ዘመን እንዲሆንልሽ እመኝልሻለሁ። አመሰግናለሁ። እሺ እግዚአብሔር ሰላም ዋሉ። አሜን።